እንዴ ቴዲ እህቴ ምን ሆናለች? ለምንድን ነው እንደዚህ የምትለኝ? ስለ እህትሽ አይደለም ስለ አንቺ ነው የምናወራው አልኩሽ እኮ ኑኑ። እሺ ወይ ቶሎ ንገረኛ። እሺ ያው ትንሽ ስለጨነቀኝ እኮ ነው። በቀል ቆይ እንዴት ነው በቀል ራስ ስትበቀል ደስ የሚለው? አልገባኝም። ኤግዛምፕል ለምሳሌ አለ አይደል አይን አይኑን እያየሽ እውነትና ውሸቱን እየለየሽ ስትጋፈጭ ነው ደስ የሚለው። ያ ነው በቀል ማለት። ኧረ በፈጣሪ አንቺ አነጋገርሽ ያስፈራ። እባክሽ አያስፈራም። ስሚኝ ቤቲ እንዳትከተይኝ ላገኘው ወስኛለሁ። እውነት ግን ቴዲ ነው የምታገኘው? ቆይ አንቺ ያምሻል እንዴ? ይሄ ምን ማለት ነው? ቆይ አይዞሽ እኔን ምንም አያደርገኝም፣ ምንም አይፈጠርም። ጓደኛዬ እረፊ ብዬሻለሁ። እሺ እረፊ። ቆይ መሲ ስታወራ አደገኛነቱን ምን ያህል እንደሆነ አልተረዳሽም ማለት ነው? አረ ተረድቻለሁ፣ ግን ደግሞ ሴት ልጅ ነኝ። ሴት ልጅ አንዴ ከነቃሽ ነቃሽ ነው። አይኔን እያየ እኔ መሸወድ አይችልም። ታያለሽ። እሺ ወይ ይኸውልሽ አብሬሽ ልሂድና ከሩቆኝ ልጠብቅሽ። ከዛ ካልሆነ መጨረሻ ላይ መጥቼ እኔ እወገዋለሁ። አይ ለብቻዬ እንዳገኘው ነው ያዘዘኝ። እንዴ ጭራሽ ተደዋውላችኋል? የእናንተማ ጭራሹንም ከፋ። እንዴት ሆኖ ነው ቆይ እንደዚህ ሊሆን የቻለው? እዚህ ጋር ለማውራት አይመችም። እሺ እና የት ነው የሚመቸው? ለምን ወደ ቤት አንሄድም? ለምን ሲባል ለምን ሄደው? ምን ሆነሃል? ቆይ ቤት ውስጥ አንድ ነገር ላሳይሽ እፈልጋለሁ። ምንድን ነው እሱ የምታሳይኝ? መሲ ከቤት ምን አጥፍታ እንደወጣች። እህትሽን እኔ ምንም ሳላት ነው የወጣችሁ። እሺ በዛ ላይ ጥፋተኛው እኔ በሆን ኖሮ እስካሁን እኔ ያጠፋሁትን ነገር ትነግራችሁ ነበር። ይኸውልሽ ኑኑ ዝም ያለችው ራሷ አጥፍታ ራሷ ስለወጣች ነው። እሺ እና ለምንድን ነው ለእኔ የምትነግረኝ? ከራሷ ጋር ተነጋግራ ችግራችሁን አትፈቱ? እኔ የምነግርሽ እና የማሳይሽ እንድትረጅኝ ነው እንጂ ሌላ ለምንም አይደለም። እና ያልኩሽ እኮ ቴዲ በስተመጨረሻም እንግዲህ ኑኑን ማለት ነው ወደ ቤት ወስዷታል። በነገራችን ላይ ኑኑን የወሰዳት እንግዲህ አንደኛው ያው መሲን ለማስፈራራትና እንዲሁም ደግሞ መሲን በማስፈራራት ወይዘሮ ሄለንን ከእስር ቤት ለማስወጣት ነበር የፈለገው ቴዲ ማለት ነው። አሁን ላይ እንግዲህ መሲ ደግማ ስህተት ልትሰራ ነው። ምክንያቱም ከዚህ በፊት እንግዲህ ምን ያክል ማለት ነው አዶኒ እንደተናገራትና እንዴት እንደዚህ ታደርጊያለሽ የአባቴን ገዳይ እሷ መሆኗን እያወቅሽ እንዴት እስከ ዛሬ ሳትነግሪኝ ትቆያለሽ እያለው እንግዲህ አዶኒ እጅጉን በጣም ከመሲ ጋር ተቆጥቷት ነበረ። አልለቅሽም እያላት ነበር ማለት ነው። ምክንያቱም እንዴት እንደዛ አባቴን አቃጥላ ገላ እስካሁን እንደዚያ ስሰቃይ ለምን አልነገርሽኝም የሚለው ነገር አለ ማለት ነው። እና መሲ አሁን ላይ ማንንም ሳታማክር በራሷ ውሳኔ የምትሄድበት እንትን በጣም ትክክል አይደለም። ወይዘሮ ሄለንም ከእስር ቤት መውጣት የለባትም ብዬ ነው ማስበው። ምክንያቱም ለእሷም እስር ቤት ይሻላታል እንጂ ከዚህ በኋላ አዶኒ ይብን ራሱ ቢያገኛት ለአንዴና ለመጨረሻ ጊዜ ይጨርሳታል ብዬ ማስበው እና አሁን ላይ እንግዲህ መሲ የምታደርገው ነገር የእሷ ውሳኔ እጅግ በጣም የከፋ ነው የሚሆነው። ሲቀጥል ደግሞ አሁን ላይ ቴዲ እውነቱን እንግዲህ ለኑኑ ለመናገር ወስኗል ማለት ነው። ምክንያቱም ምንድን ነው እውነቱ ለኑኑ የሚነግራት ምንድን ነው ብለን ስናስብ እኔ እንደሚመስለኝ ከሆነ ወይዘሮ ሄለን ትክክለኛ እናቷ እንደሆነች ሊነግራት አስቧል ብዬ አስባለሁ። ምክንያቱም እሷን ሊነግራት የፈለገውና እንዲሁም ደግሞ እንድታምነው በጣም ብዙ እጥረት እያደረገ ነበረ። ኑኑ ግን ምንድን ነው የምትለኝ ነገር ምንድን ነው የምትነግረኝ ነገር ለምንድን ነው ቴዲ የማትነግረኝ? እህቴ ምንድን ነው የሆነችው? ምንድን ነው ያደረገችው? አሳይሻለሁ ብለኝ እኮ ነው ቤት ድረስ ያመጣኸው። ቤት ደግሞ እኮ ቀይረሃል። ምንድን ነው? እኔ ግራ እየገባኝ ነው፣ አልገባኝም በማለት እንግዲህ ኑኑም ቴዲን እየጠየቀችው ትገኛለች። ቴዲም ተረጋጊ፣ እኔ የምነግርሽ ስለ መሲ ሳይሆን ስለ ራስሽ ጉዳይ ነው ብሏታል። ስለዚህ ስለ ራሷ ጉዳይ መሆን የሚችለው ወይዘሮ ሄለን ትክክለኛ እናቷ እንደሆነች የምታውቅበት ጊዜ ላይ ይደርሳልሽ ማለት ነው። ኑኑ ይህን ነገር ቴዲ ደፍሮ ይነግራታል ወይንስ ደግሞ ምን ያደርጋል የሚለው ነገር አጓጊ ፓርት ነው። ምክንያቱም እንዴት አድርጌ እንደምነግርሽ እና እንዲሁም ደግሞ እንደምታምንኝ እኮ እጅጉ በጣም ግራ ገብቶኝ ነው እያለ ነበረ
ያው ኑኑም ንገረኝ እያለች እየጠበቀችው ነበረ። ሌላው እንግዲህ ሊዛ ያሰበችውና የወሰነችው ነገር አለ። እያንዳንዱ ቴዲ በስልክ ሲያወራት መሲን እህቷን እንደወሰደባት የጠፋ ቤተሰብ የለሽም እንዴ? ከኔ ጋር በጣም የማይሆን ትግል ውስጥ ነው እየገባሽው። እያንዳንዱ የሚልሽን ነገሮች በሙሉ አሁን ሂደሽ ማድረግ አለብሽ በማለት እንግዲህ ለመሲ አስጠንቅቋታል። እህትሽን በህይወት ማግኘት የምትፈልጊ ከሆነ እያንዳንዱ የምነግርሽን ነገር ታደርጊያለሽ በማለት እንግዲህ ወይዘሮ ሄለንን ማለት ነው የክሷን እንትን እንድታነሳ ዛሬ የምሰጪውን ቃል ደግሞ ያልሆነ ቃል ሰጥተሽ እሷ ከእስር ቤት እንድትወጣ ነው የምፈልገው። እስር ቤት ግን ሄደሽ ያልኩሽን ነገር የማታደርጊ ከሆነ እህትሽን ራሱ እንደዚሁ አታገኛትም በማለት እንግዲህ አስጠንቅቋታል ማለት ነው። እና መሲ ይህን ነገር ስታወራ እንግዲህ ሊዛ አጠገቧ ነበረች ማለት ነው። ሊዛ ምንድን ነው የተፈጠረው ነገር ምንድን ነው የሆንሽው? መሲ እያንዳንዱ ነገር እባክሽን ንገሪኝ እያለቻት እንግዲህ ያው መሲን ጠይቃት ነበረ። ግን ደግሞ መሲ ምንም አይነት ነገር ለሊዛ መናገር አልቻለችም። ግን ደግሞ ያው ቴዲ ኑኑን እንደያዛትና የግድ ደግሞ ኑኑ እንዲለቃት እሷን ማድረግ ያለባት ነገር እንዳለና ያን ነገር መፈጸም እንዳለባት ነው የተረዳችው ወይንም ደግሞ የነገረቻት። ግን ደግሞ ኑኑን ከያዛት እንዳለ ለቤሉን መናገር አለብን፣ ከቤሉን ጋር ሆነሽ ነገሮችን መፍታት ትችያለሽ፣ እንደዚህ ብቻሽንማ በፍጹም አትችዩም በማለት እንግዲህ ሊዛም ተናግራት ነበር መሲን ማለት ነው። ግን ደግሞ መሲ ምንም ነገር ማድረግ አይጠበቅብንም፣ አሁንም ለራሱ ለቤሉን መናገር የለብንም፣ እንዳትነግሪው፣ እኔ ራሱ ሂጂ ማድረግ የምፈልጋቸው ነገሮች አሉ አደርጋለሁ፣ እህቴም ደግሞ ካለችበት ነገር ውስጥ ትወጣለች። ሊዛ እያንዳንዱን ነገር ለማንም እንድትናገሪ ወይንም ደግሞ የት እንደሄድኩ ራሱ ለማንም እንድትናገሪ አልፈልግም በማለት እንግዲህ በሚስጥር እንድትይዘው አዛታለሽ ማለት ነው። በነገራችን ላይ ሊዛ በጣም ጠንካራና ጀግና ልጅ ነች ማለት ነው። ሲቀጥል ደግሞ ሀንቹ አሁን ላይ እንግዲህ መሲን ስታመሰግናት ነበረ በሊዛ ፊት ለፊት ማለት ነው። ትናንትና ማታ ሁሉን ነገር አውርተናል። ስለ ፍቅር ያለውን ነገር ማን እንደሆነ እንዴት እንደሆነ እንደገና ደግሞ ፍቅር እኮ የመሲ ባል እንደነበር አጠቃላይ ብቻ ስለ ሁኔታዎቹ በሙሉ አስረዳችኝ። መሲ እኔ እንደማስባት በጣም ክፉ አይደለችም። እጅግ በጣም ደስ የምትል ብዙ ነገር ነው የተናገረችኝ የመከረችኝ። እኔ ሌላው ነገር ውስጥ እንዳልገባ እንዳልጎዳ ብዙ ነገሮች ስትመክረኝ ነበረ። ብቻ ግን እኔ እሷን ክፉ እንደሆነች ነበር የማስባት፣ ሌባ እንደሆነች እያልኩኝ በጣም ብዙ ነገር ስናገራት ነበር። እሷ ግን ለእኔ መልካም ነገሮችን ነበር ስታስብ የነበረችኝ፣ በጣም ብዙ ነገር ነበር እየመከረችኝ በማለት እንግዲህ ለሊዛ ትነግራታለች። እኔ እኮ ከመጀመሪያውም ነግሬሽ ነበረ፣ ግን ደግሞ አንቺ አትሰሚም። ይበልሽ ምነግርሽ እያንዳንዱን ነገር አስታወሽ አይደለ? ይህ ሰው አይሆንሽም ላንቺ ብዬ ደግሜ ደጋግሜ ተናግሬ ነበረ። ግን ደግሞ አንቺ እየሰማሽኝ አይደለም። ሲቀጥል ደግሞ መሲ በጣም ምርጥ ልጅ ነች፣ ጥሩ ልጅ ነች ብዬ ወዲያውኑ ራሱ ነግሬሻለሁ። አንቺ ነሽ ዝም ብለሽ በጭፍን ስትጓዥ የነበረችው። እና ለማንኛውም አሁን የት ሄዳ ነው? መሲን ፈልጊያት ነበር፣ የማውራት ነገር ነበር በማለት እንግዲህ ሀና ደግማ ሊዛን ስጠይቃት አሁን የት እንደሄደች አላቅም፣ ግን ደግሞ ኑኑን ሳይዟት አይቀርም ራሱ ቴዲ ይዟታል በማለት እንዴ ለአባቢ እናገራለሁ፣ አባቢ ጋር መደወል አለብኝ ማሳወቅ አለብኝ በማለት እንግዲህ ያው ሀና ልደውል ስትል ሊዛ እንደሱ አታድርጊ፣ እንደሱ ማድረግ የለብሽም፣ ሲጀመር በቀለኛን ራሱ ስትበቀዩ ነው ደስ የሚል። ስለዚህ አሁን እኔ ቴዲን ለማግኘት ወስኛለሁ፣ አገኘዋለሁኝ በእርግጠኝነት እኔ እበቀለዋለሁኝ በማለት እንግዲህ ሊዛ ትናገራለች። ሀና በፍጹም ይህ ሊሆንማ አይቻልም፣ መሲ ያልነገረችሽም እንዴ? ቴዲ እኮ በጣም እንዳይታወቅበት ምናምን መጥፎ ነገር ሲሰራ በጣም ብዙ ነገሮችን በመረጃ ወይንም ደግሞ በአንዳንድ ነገሮች ነው የሚያደርገው። ስለዚህ ከእሱ ጋር መገናኘትም ሆነ እንዲሁም ደግሞ መሄድ የለብሽም ሊዛ፣ በፍጹም እንደዚህ እንዳታደርጊ በማለት እንግዲህ ያው ሀና ለሊዛ ትናገራለች። እኔ ችግር የለውም ሴት ነኝ፣ ደግሞ ብዙ ነገሮች ስላወቅኩኝ ምንም አይነት ነገር ሊሸውደኝ አይችልም፣ ስለዚህ እገናኛለሁ ከሱ ጋር በማለት እንግዲህ ሊዛ አስባ ወስናለች። አብሬሽ እሄዳለሁ በማለት ሀና ጠይቃት ነበረ። ችግር የለውም ትሄጃለሽ፣ ግን ደግሞ ፊት ለፊት እንደዚህ መሄድ የለብሽም፣ ከጀርባ በመሆን ነገሮቹን ለመከታተል ትሞክሪያለሽ በማለት እንግዲህ ያው ሀናም እንዲሁም ደግሞ ሊዛ ተግባብተዋል ማለት ነው።
ስለዚህ ቴዲ በስተመጨረሻም በእርግጠኝነት ማለት ነው እነ ሊዛ እነ መሲ እንደሚያሸንፉት ተስፋ እናደርጋለን። እንዲሁም ደግሞ አሁን ላይ ማለት ነው ቤሎን ነገሮቹን አላወቅም፣ ኑኑ በቴዲ እጅ እንዳለችም አላወቅም ማለት ነው። እና መኩ ወይዘሮ ሄለንን ሂጅ አልጠየቅኳትም ቅሪላት ይሆን እንዴ በማለት እንግዲህ ያው ቤሎንን ጠይቆት ነበር። ቤሎም እሷን መርጣ ነው ሰው የምትናገረው፣ ስለዚህ ምንም ነገር አትልም፣ ሄድክም አልሄድክም እሷ ችግር የለባትም። ሲቀጥል ደግሞ ሰው ሲያስጠራት ራሱ ሰው መርጣ ነው ራሱ የምትመጣው፣ ብትሄድም ራሱ ላትመጣለት ትችላለች። ስለዚህ በዚህ ጉዳይ ብዙ አትጨናነቅ በማለት እንግዲህ ያው ተናግሮታል ማለት ነው። ወይዘሮ ሄለን ጋር እናቷ ጋር ሄዳ ነበረ። ወይዘሮ ሄለን ደግሞ ከትምህርት ቤት እንዳታረፍች በግድ በጊዜ መሄድ አለብሽ፣ ሲቀጥል ደግሞ ከቴዲ ጋር መገናኘት አለባችሁ፣ ቴዲ ጋር ያለውን ነገር ወረቀቱን አነበባችሁ ወይ በማለት እንግዲህ ለኤልሹ ተናግራ ነበር። ኤልሹ ግን ምንም አይነት ወረቀት እንዳላነበቡና ቴዲ ቆይ ማን ስለሆነ ነው እሱ እኔን የሚጠብቀኝ? ማን ስለሆነ ነው እኔ ከእሱ ጋር የሚሄደው? እማዬ እሱ ሰው ግን ላንቺ ምንሽ ነው? አጎትሽ ነው እንዴ? ወንድምሽ ነው እንዴ? እያለች እንግዲህ በጣም ብዙ ጥያቄዎችን ስጠይቃት ነበር። ወይዘሮ ሄለንም ምንድን ነው እንደዚህ የምትይው? ምን ማለት ነው እንዴ? ማን ያለሽ እንደዚህ ስትላት፣ እንዴ ሀና ነበረች። ሀና የእናትሽ ወንድም ነው ወይ ቴዲ በማለት ጠይቃኝ ነበረ። ከዚህ አንጻር ነው። አይ አትስሚያቸው፣ ማንንም ቢሆን ስለማንም ምንም አይነት መረጃ እንዳትሰጫቸው። አሁን አንቺ ከቴዲ ጋር ያለውን ወረቀት አንድ ላይ አንቺም ቴዲ ሆናችሁ አንድ ላይ ቁጭ ብላችሁ አንብቡት እና ከቴዲ ጋር መሆን አለብሽ በማለት እንግዲህ ኤልሹን አስጠንቅቃታለች። ኤልሹ ደግሞ እኔ ከሱ ጋር የምሆነው ማን ስለሆነ ነው? እኔ ከሱ ጋር አልሆንም። ምንድን ነው ወረቀቱ ላይ ያለው? ለምንድን ነው በድምፅሽ የማትነግሪኝ? ውስብስብ የምታደርጊው ለምንድን ነው በማለት እንግዲህ ጠይቃት ነበረ። ግን ደግሞ ወይዘሮ ሄለን መናገር አልፈለገችም ማለት ነው። እንግዲህ ቴዲም ማለት ነው እውነታውን ለማውጣት አሁን ላይ ሁሉን ነገር ለኑኑ ለመናገር ኑኑ የወይዘሮ ሄለን ልጅ እንደሆነች ለማሳወቅ ቤት ድረስ ሄዷል ማለት ነው። ምክንያቱም የያዛትና ያገታት በማድረግ ለመሲ ከተናገረ በኋላ እንዲሁም ደግሞ ስለ ራስሽ ጉዳይ ነው የማወራሽ በማለት ኑኑንም ቤት ድረስ ወስዷታል። ቤት ድረስ ባትሄድና እንደዚያ ባይሆን እጅጉን በጣም ደስ ይል ነበር። እሷ ግን ስለ ቴዲ ምንም አይነት ነገር ስለማታውቅ ነው አብረው ተከትለው የሄደችው ማለት ነው። መሲም በገንዛ እንትኗ እየተሯሯጠች ትገኛለች። ምክንያቱም ወይዘሮ ሄለንን ከእስር ቤት ለማስወጣት እና እንዲሁም ደግሞ ኑኑን ወደ ቤት ለመመለስ ማለት ነው። ውድ ቻናል ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁሉ ነባር ቤተሰቦችም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘው።